ውድና የተከበራችሁ ተመልካቾቻችን ከቡና ሰዓታችን ተመልሰናል። የፍቅር ጎጆ ፕሮግራማችን ቀጣይ ፕሮግራማችን ነው። እንግዲህ በፍቅር ጎጆ የተለያዩ ርዕሶችን እያነሳ ከሼኻችን ከሼኽ ኸድር ሁሴን ጋር እንደዚህ ነው አጫጭር ድራማዎችን እያሳየናችሁ እየቀጠልን ነው ኢንሻአላህ። ዛሬም ደግሞ አንድ ምርጥና ቆንጆ ርዕስ መርጠንላችኋል። ወደዛ ከማለፋችን በፊት ኻሊዶን በጥያቄ ሁሌ አፋጥጠዋለሁና አንድ ጥያቄ ልጠይቅ። እንጀራ ለመጋገር ሙሉ ፕሮሰሱን ንገረኝ። ከምን ጀምሮ ምን ላይ ያልቃል? በነገራችን ላይ እኔ አይጠፉኝም እንደ አይነት ተው በቃ ሌላ ልጠይቅ። እሺ እንጀራ መጋገር ካወቅ ዶሮ አርስቶ እንዴት ነው የሚሰራው? ይሄንንም አውቀዋለሁ ብዬ ያው እውነቱን ለመናገር የሚመስለኝን ነው ባወራው። ታውቃለህ ግን ትንሽ ኢልም አለ ወቀት አለ ትንሽ። እስኪ ልሞክር። እሺ ተው። ለዛኛ እንዴት ይሰራል? ምን ለዛኛ እንግዲህ ሼፍ ነህ ወይ እንዳትይኝ እንጂ አይሻ እንደማቅ ነው የመሰለሽ። እኔ አሁን ለምሳሌ አሩስቶ እንዴት እንደሚሰራ ይሄኛ የባህላዊ ወጥ ነው እንጂ ማቀው እንደምትጠበስ አስተዳደጓል ልነግርሽ እችላለሁ እንጂ አሰራሩን አላውቀውምና ግን አሁን ስራ ብለሽ ኃላፊነት ብትሰጪኝ እንግዲህ አይ ዶንት ኖ እንግዲህ የሆነ ነገር አድርጌ መስራቴ አይቀርም ያው ግዴታ ከሆነብኝ። እንዴት አድርገህ ትሰራዋለህ? አሁን ዶሮውን ንገረኝ። አሩስቶን ላዛኛውን እኔ እንጃ አላውቅም፣ ምን እንደሚሰራ አላውቅም እውነቱን ለመናገር። ወይ ቂጣ ነው እኔ ጋግሬ ሊወጣ የምችለውና ዶሮውም ያወዛግባል ወይ ደግሞ ዩቲዩብ ላይ እቺ ካልነገርኩሽ በስተቀር ተመልካቾቻችን ይሄን ያክል ኻሊዶን ካስጨነቅ ነው። ያው በርግጥ ወንዶች ብዙ የሴቶችን ስራ ያን ያክል እንደው ሼፍ ካልሆነ በስተቀር እንደዚህም አንዳንድ ሰዎች ካልሆነ በስተቀር አያውቁምና የማናውቀውን ነገር አያችሁ መስራት እንገደዳለን። ስለማናውቀው ነገር አሁን ኻሊድን ስለማያውቀው ዶሮ አርስቶ ዶሮ ሰርተህ አቅርብና ብላን ብንለው ወይም ከጥቅም ውጭ የሆነ ዶሮ ሊያመጣልን ይችላል አርስቶ፣ ወይም ደግሞ ጭራሽም የተበላሸ ከዛም ማይቀመስም ሊሆን ይችላል። ሊሰራውም ይችላል ግን ሰርቶት ደግሞ ያው ጎደሎ የበዛበት ሊሆን ይችላል ማለት ነውና ይሄን ለምን አነሳሁት? ያው ብዙዎቻችን ኢባዳዎችን ስንፈጽም በእውቀት ነው ወይስ ያለ እውቀት የሚለው ነው። በትክክል ያው እሱን እናነሳለን ዛሬ። ያው የብዙዎቻችን ክፍተት ስለሆነ ብዙዎቻችን እኛ ሶላትም ስንሰግድ ጾምም ስንጾም ዝክርም ስናደርግ ሌሎችም ኢባዳዎችን ስናደርግ ምን ያክል ዒልም ኖሮን ነው የሚለውን እንድንፈትሽበት ነው የዛሬ ፕሮግራማችንን የያዝነው። ሼኻችንም በጣም በሰፊው ተዘጋጅተው እየጠበቁን ይገኛሉ። አንድ ነገር አላርም እናደርጋቸው እስኪ። ዘና ብለውም ዘና ያደርግን በርግጥ ያሳዝናል፣ ያስለቅሳል። ግን ደግሞ ይሄን ያክል ክፍተት እንዳለብን በኢባዳዎቻችን ላይ እስኪ ያው ለብዙ ሰዎች አላርም እንዲሆን አላርም አድርገናቸው ብናልፍ ደግሞ የበለጠ ትኩረት ሰጥተው ፕሮግራሙን ይከታተሉታል። ምን ይባላል መሰለህ እንዳባባል የጃሂል ኢባዳ መጨረሻው እዳ ይባላል። ምንድነው እዳው? ያው ለፍተህ ከንቱ መሆን ማለት ነው። ለምሳሌ ሙሉ አንድ አመት ሙሉ እንትን ሰርተህ መስሪያ ቤት ሰርተህ የዛሬ አመት ነው ደሞዝ የሚከፈል በዚህ ሂሳብ ተብሎ ሂሳብ ተደርጎልህ በዛ ሰርተህ የዛን አመት ደሞዝ ስታጣ ምን አይነት ስሜት ነው የሚሰማ? እጅግ በጣም ትናደዳለህ አይደለም? ትጣላለህ፣ ብዙ ነገሮችን ታደርጋለህ። ልክ እንደዛ ነው ኢባዳዎቻችን ዛሬ ልክ ነው ይሁኑ አይሁኑ በደንብ እውቀቱ ሳይኖረን ከፈጸምናቸው ነገ አኸራ ላይ ቀብር ውስጥ ስንገባ ምንም የለንም ማለት ነው፣ ባዶ ነው። ያ ከመሆኑ በፊት ጥንቃቄ ማድረግ አለብን። በተለይ ደግሞ ብዙ እናቶች የሚፈጽሟቸው ሴቶች እህቶችም እንደዚሁ ስህተቶች አሉ። ለምሳሌ የሰርግ ቀን አንድ ሙሽራ ብናይ ጸጉሯን ተሰርታ ነው የምትሄደው፣ ጥፍሯን ትሰራለች፣ ብዙ ነገሮችን ታደርጋለች፣ ሜካፕ ትሰራለች። ሜካፑን እንኳን ምናልባት ለሴፍቲዋ ስትል ፊቴ እንዳይበላሽ ስትል ልትታጠብ ትችላለች። ፊቴ እንዳይበላሽ ብላ ሜካፑን ታጥባ ፊቷን በደንብ ተንከባክባ አድራ ግን ጸጉሯን ለሶላት ሲሆን ግን ሸፍና የምትታጠብ እህት ልትኖር ትችላለች። ጸጉሯ በሁለተኛው ቀን በሶስተኛው ቀን ስታየው ኖርማል ነው። ያ ማለት ውሃ አልነካውም ማለት ነውና እስከዚህ ድረስ ስህተቶች ሊሰሩ ይችላሉ። ኢባዳ ላይ ልንዘናጋ እንችላለን። ብዙ እናቶች ደግሞ ያው ዘንግተው ሳይሆን ባለማወቅ ችግር ከባሎቻቸው ጋር ግንኙነት ከፈጸሙ በኋላ ጭራሽ ጸጉራቸውን መታጠብ ግዴታ መስሎ ማይታያቸው አሉ። ብዙ ጊዜ ይገጥመናልና እኔ እኮ ጸጉር መታጠብ እንደዚህ ይታጠባል ብለው ይደነግጣሉ፣ ያሳዝናሉ። ስለዚህ በተለይ ወንዶች ኃላፊነት ያለባቸው ይመስለኛል ከሴቶችም በተጨማሪ አንድ ሚስቶቻቸው ልጆቻቸው በልጅነታቸው እንዲማሩ ሚስቶቻቸው ምናልባትም ዒልም ሳይኖራቸው ከሆነ ያገቧቸው
እነሱ በመስጂድ ላይ ብዙ ጊዜ መቆየት ቻንስ ይኖራቸዋል ከመሻይኾች ጋር ከዑለሞች ጋር ይቀላቀላሉና ቢያንስ ይሰሙታል ስለነገሩ ስለዚህ ቤት መተው ምን ማድረግ አለባቸው ለሚስቶቻቸው ማስተማር መቻል አለባቸው ጸጉር ግዴታ ነው ትጥበት ሲታጠብ ሐይድ ስታይ አንድ ሴት ከሐይድ ከጠራች በኋላ ሙሉ ትጥበት ማድረግ አለባት ከጸጉሯ ጆሮዋ ሁሉ ነገር ሳይቀርና የመርፌ ቀዳዳ እንኳን ያክል ያልነካት የሰውነታችን ክፍል ካለ ሶላታችን ወይም ደግሞ ውዱአችን ወይም ትጥበታችን ትክክል ስለማይሆን ይሄን ትኩረት እንድንሰጥበት አሳስበናችሁ ወደ ሸኻችን እናምራቸው ያው እንግዲህ ያውኛ ብዙን ነገር ገልጸናል ሸኻችንም በደንብ ተዘጋጅተውበታል ቀጥታ ወደ ፍቅር ጎጆ ፕሮግራማችን እናመራለን ተመልካቾቻችን ከፍቅር ጎጆአችን ላይ ደርሰናል ዛሬም ሸኻችን ሼኽ ኸድር ሁሴን አሉ ከሳቸው ጋር ኢንሻአላህ ያው እንደተለመደው ቤተሰባዊ ችግርን ወይም ደግሞ ቤተሰባዊ መፍትሄ ሊያስፈልገው የሚገባ ነገርን አንስተን እንወያያለን አዎ እንግዲህ ያው እንደተለመደው ዛሬም በአዲስ ርዕስ መተናል ያው ሁሌም የፍቅር ጎጆ ላይ የሚገርመኝ ነገር ምን ያክል ጉዳችን እንደበዛ ነው ይሄን ያክል ጊዜ እናነሳዋለን አላለቀም እስካሁንና ዛሬ የምናነሳው ያው አብዛኞቻችን ችግር ነው በያስባለሁ የተለያዩ ዒባዳዎችን ካለ ዕውቀት ማድረግ ነው ይሄ ደግሞ ያው በጣም ከባድ ነገር ነው ለምን አንዳንድ ነገራቶች ላይ እንዲሁ ዕውቀት ሳይኖረን ዒባዳ ሰራለሁ ብሎ መነሳት ብዙ ነገሮችን ያጠፋልና እስኪ ሼኻችን ጋር ዛሬ ይሄን ርዕስ በደንብ እናወራበታለን አይዋ እንግዲህ ያው ለሁሉም ነገር መሰረቱ ማወቅ ነው እንኳን አይደለም ከአላህ ጋር የሚያገናኘንን ጀነትና ጀሃነምን የሚያለያየን አይደለም ቀርቶ ሰው ለሚበላው ምግብ እንኳን እንዴት አድርጎ መስራት እንዳለበት መጀመሪያ ማወቅ አለበት አይደለ ካላወቀው አይበላውም ጭራሽም ተጠቃሚም አይሆንም ስለዚህ ልፋት ብቻ እንዳይሆንብን በተለይ እናቶች ጋር ለምሳሌ የሶላትን ስናይ በጣም ብዙ ክፍተቶች ይኖራሉ ጾምን በሁሉም ነገር ላይ እና ስለሱ ሼኻችን ማወቅ ከሁሉም በፊት እንደሚቀድም መጀመሪያ እሱን አይተን ከዛ በኋላ ለዒባዳዎቻችንስ ምን ያክል ጠንቃቆች መሆን እንዳለብን እናያለን መርሐባ ያው ከዚያ በፊት ግን እንደተለመደው ሻያችንን እየጠጣን ኢንሻአላህ ወደ ራሳችን እንገባለን እናቆርሰናል رحمة الأنام المصطفى السلام يا رسول الله مبروك أورا سمه نبزك بالترى كتو ميزل جيس لانتو باورا تعريم سلوت الله يا سيد الورى نفقوتو وكبو يهونو بمكرا يني نبي وداجوا يا حبيب الله يا لملودا الدنيا بابا يني سجردا فقروا اللي ما دزينا جمالدا فقرا جوز ادرو يلا كجندا ملا بلوز نبي بفقرو تقودا محمد شقا سبنو درسو يا وللي ودانتو عزورو هلون مستالي አንቱን ብቻ አለ ያሰኘ ናፍቆታችሁ ወቅቱ በቁም ይገድልኝ ከፍቅራችሁ ዓለም ወስዶ አሰጠመኝ አልሙስጠፋ كتونا تطلب نبيات مساي لا يوين فرنو اند توساي ما امر كنجنا يششكي متمداي يا نفسي بركت نتلرو يزيزاي ما ندانتو نبي بموابا قداي يا نبي يا نبي يا وبت أمبانو يا نور من جنبو ساقرو يتايل وردو وزات أقبو لسلاسا وانقتو فكتونا عببو ولتون كنجاجو ملتونا توبو تكشاو لها تميتايا لانقبو وللاي عبباي كندبوتو ملو كتكالالو زرزر مازلا يميتايو تندا نور جنترر رزمو شفا شفتو بتا بمزمره مرحبا شاهدتنا انتتنال እንግዲህ
ማወቅ ከሁሉም በፊት እንደሚቀድም ሼኻችን በደንብ ማብራሪያ ይሰጡናል። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ሰይይዲና ሙሐመድን ወዐላ አሊሂ ወሰሕቢሂ አጅመዒን አማ በዕድ። እንግዲህ ያው ማንኛውንም ዒባዳዎች ስንሰራ ከሁሉ አስቀድሞ ያው እውቀት ይቀድማል። የመጀመሪያም የወረደው የቁርአንን አንቀጽ ብንወስድ ኢቅራእ ነው፣ አንብብ ነው። አንብብ ማለት ደግሞ ያው እውቀትን ፈልግ ነው። ስለዚህ ያለ እውቀት የምንሰራቸው ዒባዳዎች በሙሉ ከንቱ ነው የሚሆኑት። ሶላት መስገዱ ብቻ ሳይሆን ጾም መጾሙ፣ ሌሎች ዒባዳዎችን ማድረግ ብቻ ሳይሆን ዋናው ነገር ያደረግነው ዒባዳ አላህ ዘንድ ተቀባይነት እንዲያገኝ መጀመሪያ እውቀትን ማስቀደም ተገቢ ነው። ነቢያችን ዓለይሂ ሰላቱ ወሰላም የሶላት አሰጋገድን ለሰሓበቶቻቸው አስተማሯቸው። የሐጅ ስርዓት ክንውንን እንደዚሁም በተግባር አሳዩአቸው። ከዚያ በኋላ ምን አሉ? ሶሉ ከማ ረአይቱሙኒ ኡሰሊ፣ ልክ እኔ ስሰግድ እንዳያችሁት አድርጋችሁ ስገዱ አሏቸው። ሶላት ስገድ ሲባል እሱ እንደሚፈልገው በመሰለኝና በደሳለኝ ሳይሆን ዒባዳ የሚደረገው በቃ ኢስላም ባስቀመጠው መሰረት መሆን ስላለበት የእሳቸው አሰጋገድ ምን ይመስላል ስንል ኪታቦች ላይ ተቀምጠዋል። የነቢያችን ዓለይሂ ሰላቱ ወሰላም አሰጋገዳቸው እንዴት እንደሆነ ፉቃሃዎች በዝርዝር አስቀምጠውልናል። ያንን የማወቅ የመማር ኃላፊነቱ ግዴታው የኛ ይሆናል ማለት ነው። የሐጅ ስርዓትንም በተመሳሳይ ለመፈጸም ለሰሓበቶቻቸው ካስተማሯቸው በኋላ ሁዙ ዐኒ መናሲከኩም አሉ። የዚህ የሐጅ ስርዓት ክንውንን ከኔ ውሰዱ አሉ። እኔ እንደፈጸምኩት አድርጋችሁ ፈጽሙ አሉ። ስለዚህ ሁሉንም ዒባዳዎቻችን የምንሰራቸውን ዒባዳዎች ነቢዩ ዓለይሂ ሰላቱ ወሰላም ባስተማሩት መሰረት መሆን አለበት ማለት ነው። ያ ማለት ምንድነው? በእውቀት ላይ የተመሰረተ ዒባዳ ማለት ነው። አለበለዚያ ያለ እውቀት የምንሰራቸው ዒባዳዎች ከንቱ ስለሚሆኑ ብዙ ሰዎች 40 ዓመት 30 ዓመት 50 ዓመት ሶላት ሰግጃለሁ ይላሉ። ግን ያ ሶላታቸው ግን አላህ ዘንድ ተቀባይነት ሳያገኝ የሚቀር ብዙ ሰዎች አሉ። ካሰጋገዳቸው በአግባቡ ሳይሰግዱት ቀርተው ማለት ነው። አቡ ሁረይራ ረዲየላሁ ዐንሁ የሚያስተላልፉት ሐዲስ አለ። አንድ ሰውዬ ይላሉ ነቢያችን ዓለይሂ ሰላቱ ወሰላም መስጂድ ውስጥ ተቀምጠው እያለ ከውጭ ወደ መስጂድ ገባ። ወደ መስጂድ ገባና ሶላት ሰገደ። ነቢያችን ዓለይሂ ሰላቱ ወሰላም ያዩታል አሰጋገዱንና አዩት። ከዚያ ሶላቱን ከጨረሰ በኋላ መጣና ነቢያችንን ዘየራቸው። ከዚያ እሳቸው ምን አሉት? ኢርጅዕ ፈሰሊ ፈኢነከ ለም ትሰሊ አሉት። ተመለስ፣ አሁን የሰገድከው ሶላት አልሰገድከውም፣ እንደገና ተመለስና አስተካክለ ስገድ አሉት። ከዚያ ሄደና አሁንም ያው የሚያውቀውን እስከዛሬ የሚሰግደው ሶላት ነው የሚያውቀውን ሶላት ሰግዶ መጣና አሁንም ደግሞ ሰላምታ ቀረበላቸውና ሊቀመጥ ሲል አሁንም አልሰገድክም፣ እንደገና ተመልሰህ አስተካክለ ስገድ አሉት። አሁንም ሄደ። በተደጋጋሚ 3 ጊዜ ይሄንኑ አደረገ። መጨረሻ ላይ ግን ምን አላቸው? ወለዚ በዐሰከ ቢልሐቅ ማ ኡሕሲኑ ገይረ ሃዛ አላቸው። አንተን በእውነት በላከህ ጌታ ይሁንብኝ፣ ከዚህ ያማረ ሶላት ከዚህ የተሻለ ሶላት አላውቅም፣ ስለዚህ አስተምሩኝ አላቸው ነቢያችን ዓለይሂ ሰላቱ ወሰላም። አለማወቁን አወቀ። ስለዚህ አስተምሩኝ፣ የሶላት አሰጋገድ ሁኔታ እንዴት እንደሆነ አስተምሩኝ አላቸው። ከዚያም ነቢዩ ዓለይሂ ሰላቱ ወሰላም ከተክቢር ጀምሮ ከኢሕራም ጀምሮ እስከ መጨረሻው ያለውን የሶላት አሰጋገድ ሁኔታ አስተማሩት ማለት ነው። እንግዲህ ይህ ሰውዬ እስከዛሬ ሲሰግድ የነበረው ሶላት ከንቱ የሆነ ሶላት ነው ማለት ነው። ስለዚህ ብዙዎቻችንም ሶላታችንን ስናይ አሁን አንዳንድ ጊዜ ከኋላ ሁነን አንዳንድ ሰዎች ሲሰግዱ ስናይ ብዙ ክፍተት አለ ሶላቱ ላይ ማለት ነው። ከሩኩዕ አደራረግ ጀምሮ ሱጁድ ላይ ጣቶቹን እንደዚህ የማቆም ግዴታ አለበት እና ጣቱን እንደዚህ አስተኝቶ መሬት ላይ ወደ ቂብላ ሳያዞር የሚሰግዱ ሰዎች አሉ እና ይሄ ሶላታቸው ያው ባጢል ነው። ነቢያችን ዓለይሂ ሰላቱ ወሰላም
በሰባት የሰውነት አካሎቼ የሰውነት ክፍሎቼ ሱጁድ እንዳደርግ አላህ አዞኛል ነው ያሉትና እነዚያ ሰባቱም የሰውነት ክፍሎች ስጁድ በሚያደርግበት ቦታ ላይ አብረው ማረፍ መቻል አለባቸውና ከነዛ አንዱ ከጎደለ ሶላቱ ተቀባይነት አይኖረውም ማለት ጎደሎ ነው የሚሆንበትና ልክ እንደዚህ ሰውዬ ነብያችን አለይሂ ሰላቱ ወሰለም እንዳስተማሩት ያሉ ብዙ ሶላቶች አሉ ማለት ነው ያልተስተካከሉ ሶላቶች እንደዚሁም ደግሞ ሁዘይፋ ኢብኑ የማን የሚባል ታላቁ ሰሃቢ አንድ ሰውዬ ሶላት ሲሰግድ አዩት እና ያ ሰውዬ የሚሰግደው ሶላት ላ ዩቲሙ الركوع والسجود ዝም ብሎ ሶላት ይሰግዳል እንጂ ሩኩዑንም አሟልቶ አስተካክሎ አይደለም የሚሰግደው ሱጁዱንም በተመሳሳይ ሁኔታ አሟልቶ አስተካክሎ አይደለም የሚሰግደው ከዛ በኋላ ምን አሉት ኢርጂዕ አሉት እሳቸው يعني አንተ አልሰገድክም አሁን ይሄንን ሰገድኩ ያልከው ሶላት አልሰገድክም ማለት ተመለሰና አስተካክለህ ስገድ አሉት መጨረሻ ምን አሉ ወለው ሚተ على غير الفطره አሉት በእንዲህ አይነት የሶላት አሰጋገድ ላይ ያለ ብትሞት ከዲን ውጭ ሆነህ ነው የምትሞተው አሉት ነብዩ አለይሂ ሰላቱ ወሰለም ይዘውት ከመጡት እምነት ከዛ ያፈነገጥክ ሆነ ከዛ የወጣ ሆነህ ነው የምትሞተው አሉት እንግዲህ ይሄ ትልቅ ወዒድ ነው ትልቅ ዛቻ ነው ትልቅ ማስፈራሪያ ነው ሰውየው እኮ ሶላቱን ሰግዷል ወቅቱን ጠብቆ ይሰግዳል ነገር ግን አስተካክሎ ያለ ዕውቀት ስለሆነ ማለት ነው ዕውቀት ስለሌለው ወይም ደግሞ እንዴት ነው አሰጋገዱ ብሎ ዑለሞችን ሳይጠይቅ በማየትም እኮ መማር ይቻላል እነዚህ ዑለማዎች ታላላቆቹ ሲሰግዱ ቁጭ ብሎ እንዴት ነው ሩኩዕ የሚያደርጉት እንዴት ነው ሱጁድ አደራረጋቸው እንዴት ነው አቋቋማቸው ጦመእኒናው እንዴት ነው የሚለውን በማየትም መረዳት ይቻላል ግን አንዳንዱ ምንድነው በቃ ሶላት ስገድ ተብሏል ያችን ብቻ ይዞ ያለ ዕውቀታው ዝርዝር ሁኔታውን ሳያቅ የሚሰግድ ከሆነ አደጋው በጣም የከፋ ነው ማለት ነው ስለዚህ ሶላታችንን ሁላችንም እንዴት ነው የምሰግደው ብለን ቆም ብለን ማየት አለብን አለበለዚያ ድካም ስለሚሆን ማለት ነው ድካም ብቻ ነው የሚሆነውና ለእያንዳንዱ ነገር ዕውቀት ያስፈልገዋል ሶላታችንም ዕውቀት ያስፈልገዋል ጾማችን ዕውቀት ያስፈልገዋል ዘካ የወጀበብን ሰዎች ዘካ ለማውጣት ዕውቀት ያስፈልገዋል ሁሉም ዒባዳዎች ያለ ዕውቀት አይደለም ስለዚህ በእያንዳንዱ በመንሰራቸው ዒባዳዎች በተለይ ሶላት ደግሞ የዕለት ከዕለት የምንፈጽመው ተግባር ስለሆነ ዋናው ደግሞ የምሰሶ የዲኑ ምሰሶም ሶላት ስለሆነ የሶላት አሰጋገድን ሁኔታ እንዴት እንደሆነ በደንብ አውቀን መሆን አለበት ከውዱእ አደራረግ ጀምሮ ከغسል ካስተጣጠብ ጀምሮ ያለውን በደንብ ማወቅ አለብን አሁን ወደ ትጥበቱም ስንሄድ አሁን አብዛኛው ማህበረሰባችን አስተካክሎ يعني ሻወር ዝም ብሎ ይወስደዋል እንጂ እንዴት አድርጌ ነው መታጠብ ያለብኝ በተለይ ሴቶች አካባቢ ላይ ስንሄድ ባሎቻቸው ጋር ግንኙነት ፈጽመው ከዛ የጀናባ አስተጣጠብ ሁኔታ እንዴት ነው የሚለውን በደንብ ማወቅ አለብን ነብያችን አለይሂ ሰላቱ ወሰለም እንዳሉ ኢነ ተሕተ ኩሊ ሸዕረትን ጀናባ ይላሉ فاغسلوا الشعر وانقوا البشرة በእያንዳንዱ የፀጉር ስር ጀናባ አለ አሉ እያንዳንዱ ፀጉር ካልተዳረሰ ጀናባ ወረዳ ይባልም ማለት ነው ስለዚህ በእያንዳንዱ የፀጉር ስር ጀናባ አለ ስለዚህ ፀጉራችሁን አዳርሳችሁ በደንብ ጠቡ አሉ እንደዚሁም ደግሞ ሰውነታችሁንም በደንብ አጽዱት አጣሃሩት ይላሉ ነብያችን አለይሂ ሰላቱ ወሰለም እና አንዳንዶች አሁን የሚያደርጉት ምንድነው እዚህ ፀጉራችን ይበላሽብናል ወይ ፀጉራችን ምንድነው ይነቃቀላል ፀጉራችን እንደዚህ ይሆናል ከሚል ሁኔታ አንዳንዶች ላስቲክም ፀጉራቸውን እንትን ብለው አድርገው ከዛ ውጭ ያለውን ታጥበው በቃ ታጠብን የሚሉ ሴቶች አሉ አንዳንዶች በጥያቄም በመናም ሲመጣ እንትንም ምንለው ማለት ነው አንዳንዶቹ ደግሞ ዝም ብለው ብቻ ሻወር ገባ ብለው ፈሰስ አድርገው የሚወጡ እንትኖች አሉና ይሄ መሆን የለበት ፀጉርን መታጠብ ግዴታ የማይመስላቸው አሉ ለምሳሌ ገላቸውን ብቻ መታጠብ በቃ ስለዚህ ፀጉራቸውንም ቢሆን በጣም ብዙ ከሆነ እና የተሰራ ከሆነ የማይዳረስ መሆኑን
ካወቀች ጸጉሯንም ፈታ ማጠብ መቻል አለባት። የተጎነጎነ ከሆነ ያንን ጉንጉኑን ፈታ ማጠብ መቻል መዳረስ መቻል አለበት። አይ ይዳረስልኛል የምትል ከሆነ ግን በዛው እንደተጎነጎነም ቢሆን በደንብ አድርጋ ጸጉሯን አዳርሳ ማጠብ መቻል አለባት ማለት ነው። እንደዚህም ውዱኡም ላይ ደግሞ ውዱኡም ስናደርግ የውዱእ የሰውነት ክፍሎች አሉ። እነሱንም በአግባቡ አዳርሰን ነው መታጠብ መቻል ያለብን። ነቢያችን አለይሂ ሰላቱ ወሰላም አንድ ሰው ውዱእ አድርጎ አዩትና ከሰውነቱ ከእግሩ አካባቢ ያልተዳረሰ ልክ እንደ ጥፍር ያለ ውሃ ያልነካው ቦታ አዩ። ያንን ሲያዩት ምን አሉት? ኢርጅዕ ፈአሕሲን ውዱአከ አሉት። ተመለስና እንደገና ውዱእህን አስተካክለህ አሳምረህ ውዱእ አድርገህ ና ቶሎ አሉት። እና እንደዚህ አይነት ሁኔታዎች በብዙ ቦታ ያጋጥማሉ። ውዱእ ማድረጉን ብቻ ነው ሰውየው የሚያውቀው እንጂ እንዴት አድርጌ ነው ውዱእ ማድረግ ያለብኝ የሚለውን በአግባቡ ያለ መረዳት ሁኔታ አለና እያንዳንዱ የምንሰራቸው ዒባዳዎች በእውቀት ላይ የተመሰረቱ መሆን መቻል አለባቸው። እውቀት ከሌለን ራሳችንንም አደጋ ላይ እንጥላለን፣ ሌላውንም ሰው አደጋ ላይ እንጥላለን። ጃቢር ብኑ ዓብድላህ ረዲየላሁ ዐንሁ ባስተላለፉት ሐዲስ ምን ይላሉ? ኸረጅና ፊ ሰፈሪን ይላሉ። ከተወሰኑ የሰሓባ ጀማዓዎች ጋር ሆነን ወደ ጉዞ ወጣን ይላሉ። እና ጉዞ እንደወጣን ከጓደኛችን መካከል አንደኛው ጓደኛችን ድንጋይ ራሱን ጭንቅላቱን ፈነከተውና ቆሰለ። ከዛ በኋላ ቆስሎ እያለ ደግሞ ሌሊት ላይ ያው እንደተኙ ኢህቲላም ሆነ። ይሄ ሰውዬ ኢህቲላም ከሆነ ምንድነው ማድረግ ያለበት? የግድ ሰውነቱን መታጠብ መቻል አለበት። ከዛ ጓደኞቹን ጠየቃቸው። ያው ኢህቲላም ሆኛለሁ፣ ጭንቅላቴ ቆስሏል፣ ተየሙም ለማድረግ ሩኽሷ አገኛለሁ ወይ? ተየሙም ማድረግ እችላለሁ ወይ? ነው የግድ መታጠብ ነው ያለብኝ? ምንድነው ያለኝ አማራጭ አላቸው። ሲላቸው አብረው ያሉትም ሰሐበቶች ትንሽ በእውቀት በሰል ያለ አልነበረምና እንዴ ምንም ማነጅዱ ለከ ሩኽሷ አሉት። ምንም ላንተ ሩኽሷ ይሄ የሚግራራ ነገር አናገኝልህም። ስለዚህ መታጠብ ነው ያለብህ፣ ሻወር መውሰድ አለብህ፣ መታጠብ አለብህ አሉት። እንግዲህ ማነው ጭንቅላቱ ቆስሏል። ውሃ ካገኘው አደጋ ላይ ነው የሚወድቀውና መርሐባ አለ። የኔ ሶላት ማሳለፍ የለብኝም አለ። ስለዚህ ገላውን ታጠበ፣ ወዲያው ሞተ። በዚህ ምክንያት ማለት ነው። ከዚያ በኋላ ወደ መዲና ከተመለሱ በኋላ ይህንን ወሬ ለነቢያችን አለይሂ ሰላቱ ወሰላም ነገሯቸው። የነበረውን ሁኔታ ሲነግሯቸው ነቢዩ አለይሂ ሰላቱ ወሰላም በጣም ተቆጡ። ቀተለሁሙላህ አሉ። ይህንን ወንድማቸውን እኮ ገደሉት፣ አላህ ይግደላቸውና አላህ ያጥፋቸውና ገደሉት እኮ አሉና ረገሟቸው ሰዎች። ሀላ ሰአሉ ኢዛ ለም ያዕለሙ አሉ። እውቀት ከሌላቸው የማያውቁ ከሆነ ሌላ የሚያውቅ ሰው አይጠይቁም ነበር? የማይሆን ፈትዋ ሰጥተው ያለ እውቀት ፈትዋ ሰጥተው ወንድማቸውን የሚገሉት አሉ። እና ይሄ አለማወቅ የሚባለው ነገር ጅህልና፣ መሀይምነት በሽታ ነው አሉ። በሽታ ነው። የበሽታ ደግሞ ያለማወቅ መድኃኒቱ ደግሞ ምንድን ነው? መጠየቅ ነው። የሚያቀን ሰው መጠየቅ ነው። ካላወቁ ለምን ሌላ ሰው አይጠይቁም ነበር አሉና ነቢያችን አለይሂ ሰላቱ ወሰላም በጣም ተቆጡ። ከዚያ ለቀጣዩም ለሌላውም የሚሆን ትምህርት አስተማሩ። ኢነማ የክፊህ አየተየመም ኢነማ ካነ የክፊህ አየተየመም። ይሄ ሰውዬ እኮ ማድረግ የነበረበት ገላውን መታጠብ ሳይሆን ተየሙም ማድረግ ነበረበታል። ተየሙም ያደርጋል። ከዛ የታሸገውን የቆሰለውን የሰውነት ክፍሉን ደግሞ ያብሰዋል። ውሃ ያደርግና በእጁ ያብሰዋል። ከዚያ የተቀረውን ደህና የሆነውን የሰውነት ክፍሉን ይታጠባል። እንደዚህ እኮ ነበር ማድረግ የነበረበት እንጂ ሙሉ በሙሉ ገላውን ታጥቦ ራሱን ህይወቱን እስከ ማጥፋት ደረጃ ላይ መድረስ የለበትም ነበር አሉ። እንግዲህ ይሄ ሰውዬ እውቀት ስለሌለው እውቀት በሌለው ነገር ወደ ስራ በመግባቱ ምክንያት ጥፋት ላይ ወደቀ።
እነዛም ሰዎች ደግሞ ሳያውቁ እውቀት ሳይኖራቸው ፈትዋ የሰጡትም ሰዎች እሱን አደጋ ላይ ጣሉት ማለት ነው። ስለዚህ ለእያንዳንዱ ዒባዳችን ላይ እውቀት ግዴታ ነው ማለት ነው። ራሳችንም አደጋ ላይ እንጥላለን እውቀት ከሌለን፣ ሌላውንም ሰው አደጋ ላይ እንጥላለን። ልክ ያ በበኒ እስራኤል ጊዜ 99 ሰው ገሎ መጣ አይደለ? እና ማን ነው እዚህ ሀገር ላይ በጣም ዓሊም የሚባል ሰው እስኪ ጠቁሙኝ፣ እኔ ተውበት ማድረግ እፈልጋለሁ ብሎ ሄደ። ያ ሰውዬ ግን ዒልም አልነበረውም፣ ዓሊም አይደለም፣ ዓቢድ ነው። ያኒ ኸልዋ ውስጥ ሆኖ ያለ እውቀት አላህን ይገዛል። ሰዎች ዘንድ በጣም ትልቅ ሰው ነው፣ አላህን ፈሪ ተብሎ ስለሚቆጠር ሄደና እሱን ጠየቀው። 99 ሰው ገድዬ ነበር፣ አሁን ግን በጣም ተጸጽቼ ጥፋቴን አውቄ ወደ አላህ ለመመለስ ፈልጋለሁኝና ተውበት ባደርግ እንደው አላህ ተውበቴን ይቀበለኛል ወይ አለው። እና እሱ ዓቢድ ነው፣ ኸልዋ ውስጥ ነው ያለው፣ የእውቀት ብዙ የለውም። ስለዚህ ደነገጠ። እንደውም እንዴ 99 ሰው ያህል ህይወት አጥፍተህ አላህ ይምረኛል ትላለህ? በፍጹም አንተን አላህ አይምረህም አለው። እንግዳማ ለምን ጎደሎ ቁጥር አደርጋለሁ አለና እሱን ገደለና መቶ ሞላ። እና እውቀት ስለሌለው ማለት ነው። ያም ሰውዬ ጥፋት ላይ ወደቀ፣ ራሱን አደጋ ላይ ጥሎ ሞተ መጨረሻ ላይ። በኋላ ዓሊም የተባለ ሰው ሲያፈላልግ በጣም ዒልም ያለው ሰው አገኘ። ከዛ እሱን ሄዶ አናገረው፣ 100 ሰው ገድዬ ነበር፣ አሁን ግን ተውበት አድርጌ ወደ አላህ መመለስ እፈልጋለሁኝና ተውበቴን አላህ ይቀበለኛል ሲለው፣ ዒልም ስላለው እንዴ በደንብ ይቀበልሃል እንጂ አላህ እኮ ምንም የሚከብደው ጌታ አይደለም፣ በአንተና በአላህ መካከል ተውበት አድርገህ ከተመለስክ መጋረጃ ነገር የለም፣ ተውበትህን አላህ ይቀበለዋል አለው። በዛ ምክንያት ያው ታሪኩ ትንሽ ረዘም ይላል፣ ተውበት አድርጎ ወደ አላህ ተመለሰ። ስለዚህ እውቀት የሌለን ከሆነ ሐታ የምንሰጠውን ብይን የምንሰጠው ፈትዋም ራሳችንን አደጋ ላይ የሚጥል ነው የሚሆነውና ሁላችንም እውቀት ላይ የምንሰራቸውን ዒባዳዎች በሙሉ በእውቀት ላይ የተመረኮዙ መሆን አለበት ማለት ነው። በጣም ጥሩ ኻሊድ፣ ብዙ የሚያስቁ ነገሮች ትዝ እያሉት ይመስለኛል። ያወራናል እየሳቀ ነበረ። ግን አንዳንድ ሰዎች አሉ ሼህ ስተት ላይ ሆነው ለምሳሌ ሶላት ሲሰግዱ ወይ ደግሞ ሲታጠቡ ወይ ውዱእ ሲያደርጉ በእንደዚህ መልኩ እኮ ነው መደረግ ያለበት ሲባሉ አላህ ይስተው የሚሉ ሰዎች አሉ። ሐቂቀተን እኔ በጣም ብዙ ይገጥመኛል። አላህ ይስተውም አላህ እኮ ያውቃል፣ በማቀው መልኩ ነው ሰግጃለሁ፣ በቃ አላህ ይሆነኛል የሚሉ ሰዎች አሉና እነዚህ ሰዎች አላህ ይስተው ማባባላቸው ልክ ነው ወይ? ሰው ሲነግራቸው ተቀብለው እንዴት ነው መማር ያለባቸው? እኛ ደግሞ ያው ብዙ ጊዜ ስናስረዳ አዋቂ ከመሰለን ወይም ደግሞ እኛ የምናውቅ ከነሱ የተሻለን ከሆነ ያው ሕክማ ያስፈልጋል ብዬ አስባለሁና በቁጥት በመቆጣት ወይም ደግሞ እነሱን ዝቅ በሚያደርግ መልኩ ስንነግራቸው ምናልባትም ብርተኝነት ስለሚሰማን እኛም እንደዛ ነገር እንዳይሆን በሕክማስ እንዴት አድርገን ከስተታቸው እንመልሳቸው? አሁን እንግዲህ ያው አላህ ሁሉን ነገር አዋቂ የሆነ ጌታ ነው። ኢነማ የተቀበሉ ላሁ ሚነል ሙተቂን፣ እኔ መልካም ስራዎችን የምቀበለው እኔን ከሚፈሩ ጥንቁቅ ከሆኑ ሰዎች ነው ይላል አላህም። እና ዝም ብለን በመሰለን ሳይሆን የምንሰራው እያንዳንዱ አላህ ሶላትን ግዴታ ሲያደርግ እንዴት አድርገን መስገድ እንዳለብን እኮ በግልጽ አስተምሮ ነግሮን እኮ ነው። ጾምን ግዴታ ሲያደርግ እንዴት አድርገን መጾም እንዳለብን ህግጋቱንም ጠብቀን እንትን ስንል ነው የአላህን ትዕዛዝ ትልቅነቱን ከባድነቱን አውቀን ያንን ነገር ለመተግበር ስንነሳ ማድረግ ያለብኝ ህጉ ምንድነው የሚለውን ማወቅም ግዴታ አለብን። አለበለዚያ ውስጣችንን አላህ ያውቀዋል እያልን ራሳችንን ማዳከም ነው የሚሆነው። ማዳከም አላህ በፍጹም አላህ አይቀበለንም። ምክንያቱም ስትሰግዱ እንዲህ አድርጋችሁ ስገዱ ተብለን ተነግረናል። ከዛ ውጭ ከሆነ ያው ድካም ነው ማለት ነው። ስለዚህ ይሄን አላህ ያውቀዋል፣ ውስጤን አላህ ያውቀዋል፣ እንትኔን አላህ ያውቀዋል እያል የማይሆን ተልካሻ ምክንያት እያቀረብን ልቅስ ድካም ውስጥ እንትን እንዳንሆን ምንድነው ነቢያችን አለይሂ ሰላቱ ወሰላም የሚሉት አለ እኮ ሩበ ሷኢሚን ለይሰ ለሁ ሚን ሲያሚሂ ኢላ አልጁዕ ወልዓጠሽ፣ ብዙ ጾመኞች አሉ ከጾማቸው ግን ያተረፉት ትርፍ ምንድነው? ረሃብና ውሃ መጠማት ብቻ የሆነ። እንግዲህ ጾም ብለው ነው የዋሉት። በቃ አልበሉም አልጠጡም፣ በጣም ደክመዋል፣ ተርበዋል፣ ተጎሳቁለዋል። ነገር ግን ጾማቸውን በአግባቡ ስላልጾሙ ምክንያት ጾማቸው ተቀባይነት ሳያገኝ ትርፉ ረሃብና ውሃ መጠማት የሆነባቸው ሰዎች አሉ። መጾማቸውን እኮ አላህ ያውቃል።
ግን እሱ አላህ ባዘዘን መሰረት ስላልጾሙ አላህ ባዘዘው መሰረት ስላልጾሙ አላህ ባዘዘው መሰረት ስላልሰገዱ አላህ ዘንድ ተቀባይነትን አላገኘም ማለት ነው። ስለዚህ ይሄ የሚባለው ነገር የለም። በደንብ አውቀን ዒባዳዎችን መስራት አለብን። እኛም ደግሞ ስናስተምራቸው እንደተባለው በሂክማ መሆን አለበት። በእያንዳንዱ እንቅስቃሴያችን፣ አስተምሮታችን፣ ዳዕዋችን፣ ምናችን ሂክማን የተላበሰ መሆን አለበት። አላህ ነቢዩላህ ሙሳን ዓለይሂ ሰላም እና ወንድማቸውን ሃሩንን እኮ ወደ ፊርዓውን ሲልካቸው ፊርዓውን ማለት እንግዲህ እኔ አምላክ ነኝ የሚል ነው፣ በጣም አምባገነን ነው። ወደ እሱ ሲልካቸው ግን አላህ ምንድነው ያላቸው? ፈቁላ ለሁ ቀውለን ለይነን ያላቸው። ይህንን ፊርዓውንን ስትናገሩት ለስለስ ባለ ቃል ተናገሩት ነው አላህ ያለው። ያኒ እሱ ጀባር ነው፣ በጣም ኃይለኛ ነው፣ ጀግና ነው ምናምን፣ ኩፍር ላይ የኩፍር ቁንጮ ነው። ያ ከመሆኑ ጋር ግን በቃ አለስልሳችሁ ለዘብ ባለ ቃል ተናገሩት ነው ያለውና እንኳን ሶላት እየሰገደ ያለ ጾም እየጾመ ያለ ሙስሊም የሆነን ቀርቶ ሌላንም ሰው ዳዕዋ ስናደርግ በሂክማ በጥበብ ለስለስ ባለ ቃል ነው መሆን ያለበት። እዚህ ላይ ሐሰንና ሁሰይን ረዲየላሁ ዐንሁማ እንግዲህ ልጅ ሆነው ነው በዛን ሰዓት ገና እድሜያቸው ህፃን ሆነው እያለ አንድ ሰው ውዱእ ሲያደርግ ሲያዩት ውዱኡ የተበላሸ ውዱእ ነው። ሰውየው ትልቅ ሰው ነው፣ ግን ውዱእ የሚያደርገው አስተካክሎ አይደለምና ጥፋቱን አዩና ምን አሉ? ተነጋገሩ ሁለቱ ወንድማማቾችና አባት አሉት፣ እስኪ ሁለታችን እየተወዳደርን ነውና በትክክል ውዱእ የሚያደርገው ማን እንደሆነ እየን እስኪ አሉት። እሺ አለ። እሱን ዳኛ አድርገው ማለት ነው። ከዛ ሁለቱ ውዱእ ማድረግ ጀመሩና ውዱአቸውን በደንብ አድርገው አስተካክለው አደረጉ። እነሱ ውዱእ ሲያደርጉ እሱ ራሱን እያየ ነው። በቃ የኔ ውዱእ አደራረግ በቃ በጣም። ከዛ ከጨረሰ በኋላ ማንኛችንን ትክክለኛ ውዱእ ያደረግነው አሉት። ልጆቼ ሁለታችሁም ትክክለኛ ውዱእ አድርጋችኋል፣ ስህተት ያለው እኔ ላይ ነው ብሎ ራሱን ያረመበት ሁኔታ አለና እኛም ሰዎችን ስናስተምራቸው ትክክል አይደለም ሶላትህ አላህ አይቀበለውም ዝም ብሎ ድካም ነው ምናምን ሳይሆን ቀስ ብለን ለስለስ ባለ ቃል እስኪ የኔን አሰጋገድ እየው በማለት በጥሩ ብዙ አይነት የዳዕዋ ሲስተሞች አሉ። እነሱን ተጠቅመን በለስላሳ ቃል ማስተማር። በተለይ ትላልቅ የሆኑ አባቶች እናቶች አሁን ብዙ እድሜያቸውን ሶላት ሳይሰግዱ ዝም ብለው ኑረው መጨረሻ አኺራ ዑምራቸው ላይ ወደ ሶላት የገቡ እናቶች አባቶች ይኖራሉ። እና እነሱን የምናስተምርበት ሁኔታና ሌላውን ማህበረሰብ የምናስተምርበት ሁኔታ ተመሳሳይ አይደለም የሚሆነውና እነሱን ቀስ ብለን ስለ ሶላት በመስገዳቸው የሚያገኙት ጥቅም ምን ያህል አላህ ዘንድ እንደሚያገኙ፣ ግን ያ ሶላት ደግሞ አላህ ዘንድ ተቀባይነት የሚኖረው ደግሞ እንዴት አድርገው ሲሰግዱ እንደሆነ ጭምር በተግባርም በንግግርም እያስተማርን ወደ ትክክለኛው የዲነል ኢስላም አስተምሮ እንዲመጡ ማድረግ የሁላችንም ኃላፊነት ነው የሚሆነው ማለት ነው። ስለዚህ ሶላታችንን በአግባቡ ሁላችንም እንድንሰግድ ሰግደናል ብቻ ማለት እንዳይሆንብን፣ ድካም ብቻ እንዳይሆንብን፣ ሰጋጅ ነኝ ብቻ ማለት ሳይሆን በአግባቡ እንዴት አድርጌ ነው መስገድ ያለብኝ፣ የነቢያችን ዓለይሂ ሰላቱ ወሰላም አሰጋገድ እንዴት ነበር፣ የታዘዝኩት እንዴት አድርጌ ልሰግድ ነው ብሎ ይሄንን ቆም ብሎ ሁሉም ሰው አይቶ የሶላቱን እንትን አስተካክሎ መስገድ፣ ውዱእ አደራረጉን በተመሳሳይ ሁኔታ ማስተካከል፣ የገላችንን የምንታጠብበት ሁኔታ እንዴት ነው የሚለውን በደንብ አድርገን በእውቀት ላይ የተመሰረተ ዒባዳ ሲሆን የተሻለ ነው። ብዙ ሰው አሁን ሱና ዒባዳዎችን ይሰራል። ሱና ሰኞ ይጾማል፣ ሐሙስ ይጾማል። እንደው አንዳንዱ ደግሞ አላህ ያገራላቸው ጃሂልም ሆኖ ሌሊትም ተሐጁድ ተነስቶ ሊሰግድ ይችላል። ግን ዋናውን ዒልም ሳይኖረን የምንገዛውን ጌታ የሱን ሁኔታ ሳናውቅ የታዘዝነው እንዴት ነው ብለን ሳናውቅ የምንሰራቸው ዒባዳዎች ግን ከንቱ ይሆኑብናል። ኢብኑ ወህብ የሚባሉ የሰለፍ ምን ዑለማ ሰለፍ ናቸው። እሳቸው ሲናገሩ ምን ይላሉ? ማሊክ ኢብኑ አነስ የማሊኪ መዝሃብ ባለቤት እሳቸው ጋር የእሳቸው ተማሪ ናቸው እነዚህ ኢብኑ ወህብና እሳቸው ጋር እየተማርኩ እያለ ይላሉ ከዛ ፈወضعت الواحي وقمت الى الصلاه ቅርአት እየቀራሁ እሳቸው ጋር የምማርበትን ይሄ ሰሌዳውን
አስቀመጥኩኝና ወደ ሶላት ቆምኩኝ ይላሉ። ያኒ ናፊላ የሆነ ሶላት ሱና የሆነ ሶላት ለመስገድ ወደ ሶላት ቆምኩኝ። ከዛ በኋላ ኢማሙ ማሊክ ምን አሉኝ አሉ فقال ما الذي قمت إليه بأفضل من الذي تركته አሁን እኮ ይሄ የቆምክለት ነገር ሶላት ለሶላት ነው የቆሙት አይደል? ይሄ የቆምክለት ነገር እኮ ከዚህ ከተተው ከተነሳው የሚበልጥ አይደለም። የሚበልጠው የቱ ነው? ዒልሙ ነው መማሩ ነው የሚበልጠው እንጂ ይሄ ናፊላ ትርፍ የሆኑ ዒባዳዎች እኮ ከዚህ ከዒልሙ ከግዴታ ከሆነው ዕውቀት የሚበልጥ አይደለም። ስለዚህ አሁን የተነሳው የተነሳው ነገር ከዚህ የተሻለ ነገር አይደለም። የሚሻለው ቂራአትህን መቅራት ነበር ብለው ያሉበት ሁኔታ አለና ሱና ዒባዳዎችን ከምንሰራ ግዴታዎች ላይ ዒልም ላይ በተለይ ዒልም ላይ ሁላችንም መጠንከር መቻል አለብን። ዒልም ከሌለን ራሳችንንም እናጠፋለን፣ ሌላውንም እናጠፋለን። አላህ እኮ ነብዩና አለይሂ ሰላቱ ወሰላም እዛ የመጨረሻ የዕውቀት ጥግ ላይ ደርሰው እንኳን ምንድነው ያላቸው? ወቁል ረቢ ዚድኒ ዒልማ ነው። ዕውቀትን ዒልምን ጨምርልኝ ብለህ እኔን ጠይቀኝ ለምነኝ ነው ያላቸው አላህ ሱብሓነሁ ወተዓላ። እንኳን እንደኛ አይነቱ ምንም ዕውቀት የሌለው ቀርቶ ማለት ነው። ስለዚህ ዒልም የሚጠገብ አይደለም። በእያንዳንዱ ሙስሊም ላይ ደግሞ ዒልም መፈለግ ግዴታ ነው። ጠለቡል ዒልም ፈሪደቱን ዐላ ኩሊ ሙስሊም፣ ሴትም ሆነች ወንድም ሆነ በእያንዳንዱ ሙስሊም ላይ መማር ዕውቀትን መፈለግ ግዴታ ነው። ሐታ ቻይና እንኳን ቢሆን ሄዳችሁ ዕውቀትን ፈልጉ ነው ያሉት ነቢያችን አለይሂ ሰላቱ ወሰላም። በዛን ዘመን ቻይና በጣም ሩቅ አገር ስለሆነ ማለት ነው። እዛ እንኳን ቢሆን በቃ የደከማችሁም ቢሆን የተቸገራችሁም ቢሆን እዛ ድረስ ሄዳችሁ ዒልምን ፈልጉ ዕውቀትን ፈልጉ ያሉበት ሁኔታ የዕውቀት ደረጃው ምን ያህል ከባድ እንደሆነ የሚያመላክት ስለሆነ ሁላችንም ዒልም ላይ መጠንከር መቻል አለብን። ዒልም ደግሞ እኔ አሁን ትልቅ ሰው ከሆንኩ በኋላ ልጅ ከወለድኩኝ በኋላ እንደዚህ ከሆንኩ በኋላ የሚባል ነገር አይደለም። ነቢያችን አለይሂ ሰላቱ ወሰላም አልዕልሙ ሚነል መህዲ ኢለል ለሕድ ነው ያሉት። ዒልም ከአንቀልባ ያኒ ከልጅነት ጀምሮ እዛው ለሕድ እስከሚገባ መቃብር ውስጥ እስከሚገባ ድረስ የሚቆም አይደለም ነው ያሉትና ትልቅም ሰው ከሆነ በኋላም ቢሆን መማር አለበት፣ ማወቅ አለበት። በተለይ የዲን ጉዳይ ላይ ሲሆን ደግሞ የዓቂዳ ጉዳይ ላይ ሲሆን በየዕለቱ የምንሰራቸው የዒባዳ ጉዳይ ላይ ሲሆን ደግሞ ነገሩ በጣም የጠነከረ ይሆናልና ዒልም ላይ ሁላችንም መጠንከር መቻል አለብን። አሁን ሰው እኮ በብዙ ነገር እየተወናበደ ያለውም እኮ ከዕውቀት ነፃ ስለሆነ ነው። ዕውቀት የሌላቸው ሰዎች ናቸው አሁን እየተደናገራቸው ያሉት። ዕውቀት ያለው ከሆነ ግን መደናገርም የለ፣ ዒባዳውንም ሌላውንም በአግባቡ ያኒ ኮንፊደንስ በተሞላ ሁኔታ ዒባዳውን ያደርጋልና ሁላችንም ዕውቀትን እንፈልግ ነው የምለው። ያው ትልቅ ምክር ነው። እንደርግጥ አንዱ ርዕስ ሲነሳ ሌላውም ርዕስ ይከተላል። እንግዲህ በዋናነት ዕውቀት ምን ያክል ቦታ እንዳለውም ተመልክተናል። ያው ብዙ ጊዜ እኛ ላይ ያለው ማህበረሰባችን እኛ ላይ ያለው ክፍተት እንደው የሚያስገርምም አንዳንዱም ደግሞ አለፍ ብሎ የሚያስቅም ጭምር ነው። ለምን በቤተሰብም በጎረቤትም በእኛም የምንመለከተው በጣም ከባድ ነውና እንግዲህ ያው አላህ ያስተካክለን። ማይዳ ምናልባት ከዚህ በፊት ያወራኋት አንድ ነገር ነበርና እሱ ነው እያሳቃት ያለው ይመስለኛል። ያው አሁን ባልደግመውም ማለት ነው እና ይሄን ነው ልል የምችለው። ኢንሻአላህ ቀጣይ ደግሞ ብዙ የምናነሳቸው ርዕሶች ይኖራሉ፣ ወደ እነሱ እንሄዳለን። እንዳጋጣሚ ክስተቱ እኛ አካባቢ ነው የተከሰተው። በእርግጥና ምንድነው ማውራት ያልፈለኩት እኛ ቤተሰብና እኛ አካባቢ ላይ ብዙ ሰው ተገርሞበት መነጋገር ይሆናል ራሱና እኔ አሁን ታሪኩን ብናገር በቃ ሰውየው ይታወቃልና ለዛ ነው ማይዳም በግል ነግሬ አሁን እዚህ ሚዲያ ላይ ያልተናገርኩት። ኢንሻአላህ ወደፊት አነሳዋለሁ ብዬ አስባለሁ። ያው ከሰላት ጋር የተያያዘ ነገር ነውና አስተማሪ የሚሆን ከሆነ አስተማሪ ነው ለሌላው ማህበረሰብ ተናገረው። አዎ እንግዲህ ያው ምንድነው ፍራቻ ምንድነው መሰላችሁ? አንዳንዴ እኮ የሆነ ነገር እንዲህ ተከስቶ ብሎ ሲወራ ሰውየው ራሱንም ያውቃል። ከዛ ሰዎች ምከሌ እኮ ነው ይላሉና እሱን ፈርቼ ነው። በርግጥ ምንድነው የተከሰተው እንደው ብሎ ከላይ ለማውራት በፊት ነውና አንድ ቤት ላይ እንግዳ ሲመጣበት ዝም ብሎ የማይመልስ ሰው አለ። ያው የተወሰነ ገንዘብም አለው። ልክ ሲመጣ ቤት ወይ ስጋ ይሰራል ወይ ማረድ ካለበት ያረዳል። እንግዳ ብሎ ያሰበውን ሰው ያስተናግዳል። እና ይመስለኛል ከገጠር ይህንን ያውቃል ሰውየው ማለት ነው። ቤተሰብ ነው፣ ዘመድ ነው።
ስለዚህ በቃ ዛሬ እሱ ጋር ሄጄ እንደው ቢያንስ ቢያርድልኝ የሆነ ተመግቤ እመለሳለሁ ይላል። ግን ሰውየው ያው ሶላት የማይሰግዱ ከሆነ አያስተናግድም። ይሰግዳሉ አይሰግዱም የሚለውን ያይና ካልሰገዱ ቦታ አይሰጥም። በቃ መስገድ አለባቸው ብሎ ስለሚያስብ ማለት ነው። ምንድነው ሰውየው መጥቶ ይሄንንም ስለሚያውቅ ምንድነው ያደረገው? የዙህር ሶላት ደረሰና ከዚህ አሰግድም እንደ ብሎ ሲጠይቀው እንደ ይሰግዳለሁ እንጂ ሶላት እንዴት ይተዋል ብሎ ይነሳል ሰውየው። ከዛ ያው እንደማይሰግድ ያውቃል እሱ። ተሰጠው ውዱእ አድርግ ተብሎና ያው መጀመሪያ ከእግሩ ነው የጀመረው። እግሩን ታጠበ። ከዚያ እግሩን ከጨረሰ በኋላ እጁን ታጠበ፣ ፊቱን ታጠበ። ከዚያ በኋላ ያው ጸጉሩን እንደዚህ ምናምን ውሃ ምናምን አስነካ። ያው ቁጭ ብሎ እየሳቀ ያየዋል ሰውየው። ከዛ መጨረሻ ላይ ወደ ሶላቱ ሲባል ተደናገረው፣ ያው ሰግዶም ስለማያውቅ ማለት ነው። መጨረሻ እውነቱን ተናገረ። እኔ እንግዲህ እንደዚህ ሶላት ለሚሰግድ እንግዳ ያው ስጋ ላይ ያረዳ ያበላል ሲባል ሰምቼ ነው እንጂ እኔ ሰግጄ አላውቅም ብሎ እውነቱን ተናገረ። ያጋጣሚ ነገር ደግሞ ሰውየው ይዛኔ እንዳጋጣሚ የለውምም እና በቤትም የተሰራው ከስጋ ውጪ ነው የሚገርምሽ ነገር። እና እንደዚህ አይነት እንትኖች በጣም ያጋጥማሉ። ስለዚህ እንግዲህ ተመልካቾቻችን ያው በጣም ቆንጆ ቆይታ ነበር የነበረን። ያው እውቀት ምን ያክል አስፈላጊ እንደሆነ ነው ሼኻችንም ጋር የተመለከትነው። ሌላ ጊዜ ደግሞ ኢንሻአላህ ድጋሜ ሰፊ ስለሆነ ርዕሱ እናወራበታለን ብዬ አስባለሁ። ሌሎች ፕሮግራሞቻችን እንደቀጠሉ ናቸው። አብራችሁን ቆዩ።